በሐዘን የተዋጠው አስደንጋጩን ዜና የሰማው የህንድ ፊልም አፍቃሪ የተወዳጁ የፊልም ባለሙያ ህልፈት አሳዛኝ ሆኖባቸዋል። በ1990ዎቹ የጀመረው በሰባዎቹና 80ዎቹ ያበበው በህንድ የፊልም ኢንዱስትሪ ውስጥ ረጅም የአገልግሎት ዘመንን ያስቆጠረው ሰው ከምድርም ከዘርፉም ማረፉ ተሰምቷል። ውድ የቻናላችን ቤተሰቦች አብራችሁን ላላችሁም ለምትወዳጁንም ምስጋናችን ይድረሳችሁ። በ89 ዓመቱ በዛሬው ዕለት ህልፈተ ህይወቱ ስለተሰማው ተዋናይ ልንነግራችሁ ወደድን። አብራችሁን ቆዩ። የዘጠናዎቹ የቴሌቪዥን መስኮትን በአንድ የሚጋሩት የዚያ ዘመን ልጆች ፊልም ጥሩ ቢሏቸው ቦሊውድ ቀዳሚ ምርጫቸው ነው። ሙዝን ስለታማ ጥይትን የእንጨት ፍንጣሪ አድርገው ያስመለከቱን የማሳመን ብቃታቸው የትየለሌ አድርገው ያሳዩን የህንድ ፊልሞች ናቸው። በሻሩክ በሰልማን በአክሼ ኩመር የጀብድ ድርጊቶች ወድቆ የመነሳት ጠላትን ድል የመንሳት ትዕይንቶች ላይ አይኖች ሳይነቀሉ ስሜቶች ሳይናጠቡ በስክሪን ላይ ቆይታን አድርገዋል። የህንድ አክተር የጀግንነት ማሳያ ተደርጎ እንዲወሰድ ተምሳሌት ፈጥረዋል። በዚህ የፊልም ኢንዱስትሪ ውስጥ ዛሬ የተሰማው መረጃ ግን አሳዛኝ ሆኗል። ህንድ በ300 ፊልሞች ላይ ተሳትፎን ያደረገውን በዘርፉ ተወዳጅነት ያተረፈውን ልጇን አጣለች። ተዋናይ ዳርሜንድራ ሲንግዴኦል በ89 ዓመቱ ከዚህ ዓለም በሞት ተለይቷል። ተዋናይ የፊልም ፕሮዲውሰር ኋላም ፖለቲከኛ የሆነው ይህ ሰው ላይመለስ ማሸለቡ ለህንዳውያን አሳዛኝ ሆኖባቸዋል። በድርጊቱ ለተሞላው የአክሽን ፊልሞች ተሳትፎ ላሳየው ድንቅ ብቃት የአክሽን ንጉስ የሚል ተቀጽላ ስም የተቸረው ዳርሜንድራ ሂማን ኦፍ ቦሊውድ ሌላው መጠሪያው ስሙ ነው። በረጅም ዓመታት የፊልም ኢንዱስትሪ ዘርፍ ቆይታው ከ300 በላይ ፊልሞች ላይ ተሳትፎን አድርጓል። ሾላይ፣ ፎል አውርፓታር፣ ዳራም ሼርና መሰል ፊልሞች ዳግም ተጠቃሽ ስራዎቹ ናቸው። በርካታ ስኬቶችን የተቀዳጀው ይህ የጥበብ ሰው የህንድ የምን ጊዜ ምርጥ የፊልም ባለሙያ ክብርን መጎናጸፍ የቻለ ነው። የቦሊውድ የፊልም ኢንዱስትሪ ከፍተኛ ቦታ ከሚሰጣቸው ቤተሰቦች የተገኘው ዳርሜንድራ ያን ሂደት ያስቀጠለ ሆኖ ከተዋናይ ሄማ ማሊኒ ጋር በትዳር ተጣምሮ አሁን ላይ በፊልሙ የተሰማሩ ሰኒና ቦብ የተሰኙ ልጆች አባት መሆን ችሏል። እውነተኛ ጀግና የሚዋጋ ሳይሆን የሚጠብቅ ነው በሚል ንግግሩ የሚታወቀው ተዋናይና ፖለቲከኛው ዳርሜንድራ በህንድ ፓንጃብ ክልል ታህሳስ 5 ቀን 1935 ይህችን ምድር ከተቀላቀለ በ89 ዓመቱ ህይወቱ አልፏል። ዳርሜንድራ በአድናቂዎቹና ወዳጆቹ የጀብደኝነት የጀግንነት ማሳያ ተደርጎ ይታይ ነበር። የዩቲዩብ ገጻችንን ይወዳጁ፣ ቤተሰብ ይሁኑ።